ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 26 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በአራት አቅጣጫ የመጣውን ያገዛዙን ጦር በመምታት ድል ተቀዳጅቷል። ዝርዝር መረጃዎችን ይዘናል። በጅቡቲ የሚገኙ ከ2400 በላይ ወደ ኢትዮጵያ ነዳጅ የሚያስገቡ መኪና ሹፌሮች ለከፍተኛ እንግልት መዳረጋቸውን ገልጸዋል። ሰሙታላችሁ። ህወሓትን ጨምሮ በትግራይ የሚንቀሳቀሱ ፓርቲዎች በአዲስ አበባ የተካሄደውን የትግራይ የምክክር ሂደት ተቃውመዋል። ኢራን በተባበሩት አረብ ኤምሬቶቿ ዱባይ በፈጸመችው ጥቃት ኦራክል የተሰኘው ግዙፍ ህንፃ ጉዳት ማስተናገዱ ተገልጿል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በአራት አቅጣጫ የመጣውን የአገዛዙ ጦር በመምታት ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከትናንት በስቲያ ታሪካዊ አንድነቱን ባበሰረ ማግስት በትናንትናው ዕለት በከፈተው መጠነ ሰፊ ማጥቃት በወንበር አስጠባቂው አብይ አህመድ ሰራዊት መከላከያ በአድማ ብተናና በሚሊሻ ኃይሎች ላይ ድል ተቀዳጅቷል። ከሁለቱ ግዙፍ ኮሮች በተውጣጡ ሻለቆች የአገዛዙን ኃይል እንደ ገብስ ሲወቁት አምሽተዋል። መሐመድ ቢሆነኝ ኮር ተሰማ እርገጤ ክፍለ ጦር ከመሃል ሜዳ ተነስቶ ወደ ባሽ እየገሰገሰ የነበረውን የአገዛዙን ሰራዊት መንገድ በመዝጋትና የገነባውን ምሽግ በመሰባበር ወደ መጣበት እንዲሸሽ አድርጓል። በግሼ ወጀድ ጦር መሳያ ግንባር የመሐመድ ቢሆነኝ ኮር አስቴጎማ ተራራ ክፍለ ጦር ከግሽ ወደ ወጀድ የሚወስደውን ዋና መስመር ይዞ የነበረውን የአገዛዙን ኃይል ድባቅ መጥቶታል። በዚህ ውጊያ አንድ ኤፍኤስአር አይሱዙ ሙሉን የአገዛዙ ኃይል ለወሬ ነጋሪ በማይተርፍ ሁኔታ ይቀጡ ቅጣት ተቀጥቷል። እንዲሁም ከአጣዬ መሃል ሜዳ መስመር የአጼ ዘረ ያዕቆብ አንደኛ ኮር ስር የሚገኙት የ7 ክፍለ ጦርና የአጼ ይኩኖ አምላክ ክፍለ ጦር በአንድነት በመሆን መንገድ ጎሳ ላይ መሽጎ የነበረውን ኃይል አመድ አድርገውታል። በዚህም አራቱ ክፍለ ጦሮች በወሰዱት ብርቱ እርምጃ በጠላት ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ ደርሶበታል። በወደ ውጊያው የብአዴንና የብልጽግና ወንበር ጠባቂ ኃይሎች በርካታ የጦር መሳሪያዎችንና ትጥቆችን በፋኖ እጅ ተማርከዋል። ትናንት በአንድነት ቆምን፣ ዛሬ ደግሞ በተግባር ድልን ማብሰራችን ለእኛ የአማራ የነጻነት ማማ የጠላት የውድቀት መጨረሻው መሆኑን አሳይተናል ሲልም አጼ ዘረ ያዕቆብ ኮር በላከው መረጃ አሳውቋል። በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝና ሸዋ ጠቅላይ ግዛት አሳምነው እዝ በጋራ ድል ተቀዳጅተዋል። የሚኒሊክ እዝ 104ኛ ኮር 25ኛ ክፍለ ጦር አንደኛ ሬጅመንት እና ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር ቡርኬ ደምሴ ክፍለ ጦር በጊሽራቤል ግንባር ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር አስቴጉማ ክፍለ ጦር በመኮይ ግንባር የ104ኛ ኮር 25ኛ ክፍለ ጦር ቃኝና የቀጠናው አባት አርበኞች በበተሆ ግንባር በጋራ በሰሩት የተጠናና ጠላትን ስቦ በማስገባት ሙትና ቁስለኛ አድርገው ወደ መጣበት መልሰውታል። አስቴጉማ ክፍለ ጦር አንድ የስርዓቱን ጨፍጫፍ ይዞ ሲጓዝ የነበረ ኦራል በአርፒጂ ከነጫነው ሰራዊት እንዲወድም አድርገዋል። የአማራን ሕዝብ ለማጥፋት አቅዶ እየሰራ ያለው የብልጽግና ስርዓት የደረሰበትን ሽንፈት የተለመደ የበቀል እርምጃውን ሕዝብ ላይ አሳርፏል። በአልብኮ ወረዳ 08 ቀበሌ ተደጋጋሚ መድፍና ሞርተር በመወርወር 4 ንጹሃን ሲቆስሉ 5 የአርሶ አደሮች ቤት ከነ ንብረታቸው ወድሟል ሲል አፋብን በመረጃው ላይ አሳውቋል። በጅቡቲ የሚገኙ ከ2400 በላይ ወደ ኢትዮጵያ ነዳጅ የሚያስገቡ መኪና ሹፌሮች ለከፍተኛ እንግልት መዳረጋቸውን ገለጹ። በመካከለኛው ምስራቅ ጦርነት ምክንያት የነዳጅ አቅርቦት በመቀነሱ ከጅቡቲ ወደ ኢትዮጵያ ነዳጅ የሚያጓጉዙ አሽከርካሪዎች ለከፍተኛ እንግልትና ኪሳራ መዳረጋቸውን አስታውቀዋል። አሽከርካሪዎች እንደሚሉት በጅቡቲ በሚገኙ የመኪና የማቆሚያ ስፍራዎች እስከ 45 ቀናት ድረስ ለመቆም ተገደዋል። በጅቡቲ ባለው ከፍተኛ የኑሮ ውድነት ምክንያት አሽከርካሪዎች መሰረታዊ ፍላጎታቸውን ለማሟላት መቸገራቸውንም ነው የገለጹት። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አዳዲስ መኪናዎችን ወደ ጅቡቲ ከመላክ ይልቅ እዛው የቆዩት ቅድሚያ እንዲጭኑ ለሚመለከተው አካል ሀሳብ አቅርበዋል። በአሁኑ ወቅት ከ2000 በላይ ነዳጅ ጫኝ መኪኖች በጅቡቲ ተሰልፈው እንደሚገኙ ተገልጿል። አሽከርካሪዎቹ በተለይም በጅቡቲ ፒካዶስ እና ድሬዳዋ መገናኛ በተሰኙ የመኪና ማቆሚያ ስፍራዎች እስከ 45 ቀናት ድረስ ለመቆም መገደዳቸውን ተናግረዋል። በጅቡቲ ለረጅም ቀናት የቆዩት አሽከርካሪ እንደሚሉት በጅቡቲ ባለው ከፍተኛ የኑሮ ውድነት ምክንያት መሰረታዊ ፍላጎቶችን ለማሟላት ተቸግረዋል። ጅቡቲ በጣም ሁሉም ነገር ውድ ነው። የሆቴል፣ የምግብ እንደዚሁ መሰረታዊ ነገሮች፣ የምትወስዳቸው መድኃኒቶች ይኖራሉ። ሐኪም ቤት ለመሄድ አስተርጓሚ ተይዞ በጣም ችግር ነው። እስካሁን ድረስ ያው መመላለስ ስለነበር ብዙዎቹ ጎልተው አልወጡም ነበር። አሁን ግን በርካታ ቀን ሲቆም
አክለውም አንድ ሰው በቀን 1500 እና 2000 ብር ቢያወጣ ወር ከ15 ቀን ቢቆይ ይህን ብር ብታባዛው ቀላል ገንዘብ አይደለም ይላል አስተያየት ሰጪው። ይህን ደግሞ አሽከርካሪው ከየትም አያመጣም። አሁን ለበርካታ አሽከርካሪዎች እርስ በርስ እየተጋገዝን ነው ያለነው። ለዛሬ ለአንድ ሰው የሆነ ነገር ይዋጣል፣ ነገ ለአንድ ሰው እንደዚሁ ሲልም ይቀጥላል። ሌላኛው አሽከርካሪ አቶ ሰለሞን ግርማ በበኩላቸው ከ2000 በላይ መኪኖች በጅቡቲ መኪና ማቆሚያዎች ስፍራ ላይ መቆማቸውን ገልጸው መንግስት አሽከርካሪዎቹ በጅቡቲ ከመቆየት ይልቅ በሀገር ውስጥ ተራ የሚጠብቁበትን አሰራር እንዲያመቻች ጠይቀዋል። ካልሆነም ደግሞ እዛው ሀገር ውስጥ የምንቆምበት ነገር እየተመቻቸ ከኩባንያም ከማህበረሰቡም ጋር በመነጋገር አሽከርካሪዎች ወደዚህ እንዲገቡ ይደረግ። ምክንያቱም ከ2400 በላይ መኪና እዚህ ቆሟል፣ ከኢትዮጵያ ክልልም እንደዚሁ ይቆማል እና እዚህ ጉዳይ ላይ ከፍተኛ ትኩረት ቢሰጠው ሲሉ ያስረዳሉ። እንደ አሽከርካሪዎቹ ገለጻ ቀደም ሲል በቀን እስከ 400 የሚደርሱ ቦቴዎች ይጫኑ የነበረ ቢሆንም አሁን ግን በተለይም የናፍጣ አቅርቦት ከግማሽ በታች በመቀነሱና ነዳጅ ለተመረጡ ተቋማትና ፕሮጀክቶች ብቻ ቅድሚያ ተሰጥቶ እንዲከፋፈል መንግስት ማድረጉ ለበርካታ መኪኖች መቆም ምክንያት መሆኑን ተናግረዋል። በፊት እስከ 400 ነበር፣ አሁን ግን ከቤንዚን ከሁሉም ጋር ተገናኝቶ ከግማሽ በታች ቀንሷል። በተለይ ናፍጣ። ከዚህ የተነሳ አንድ መኪና በወር አንድ ጊዜ አይጭንም። በተለይ የክፍለ ሀገር ኮታ ደግሞ በጣም ጠባብ ስለሆነ በምንም መሃል አዲስ አበባ ውስጥ ይጫናል። ከተመረጡ ተቋማትና መሰረተ ልማት እና አንበሳ አውቶቡስ የመከላከያ ምናምን የሚባለውን መንግስት በራሱ መንገድ ይጭናል በማለት ያብራራል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ፕሬዝዳንት አቶ ሰለሞን ዘውዱ በበኩላቸው ችግሩን ለመፍታት ለነዳጅና ኢነርጂ ባለስልጣን አዳዲስ ነዳጅ የሚጭኑ መኪኖች ወደ ጅቡቲ ከኢትዮጵያ ከመሄድ ይልቅ ቀድመው ጅቡቲ ገብተው ለረጅም ጊዜ የቆዩ መኪኖች ቅድሚያ እንዲጭኑ የማድረግ ምክረ ሀሳብ ማቅረባቸውን ገልጸዋል። አሽከርካሪዎቹ ከዚህ በላይ በጅቡቲ መቆየት ስለሌለባቸው ከመኪና ባለቤቶች ጋር በመነጋገር ወደ ኢትዮጵያ የሚመለሱበት መንገድ እየተፈለገ መሆኑን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ፕሬዝዳንት ጠቁመዋል። ብልጽግና ለቀናት የሚበቃ ነዳጅን ባለማከማቸቱና የአገሪቱን ሀብት በሙሉ ለሳር ተከላና ለጦርነት በማዋሉ የመጣ ችግር መሆኑ ይታወቃል። አሁን ላይም በነዳጅ አቅርቦት እጥረት ምክንያት በርካታ ሰራተኞች እየተነሱ ስራ እየቆመ ዳቦ ቤቶች፣ ዱቄት አምራቾች፣ ሆስፒታሎች፣ የግብርና ተቋማትና ሌሎች አገልግሎት ሰጪ ድርጅቶች ለከፍተኛ ችግር ተዳርገዋል። ከሁሉም በላይ የትራንስፖርት አገልግሎት ሰጪዎች ደግሞ ቀዳሚ ገፈት ቀማሽ ሆነዋል። ህወሓትን ጨምሮ በትግራይ የሚንቀሳቀሱ ፓርቲዎች በአዲስ አበባ የተካሄደውን የትግራይ የምክክር ሂደት ተቃወመው። ህወሓትን፣ ባይቶናን፣ የአሲምባ ዴሞክራሲያዊ ፓርቲንና አክሱማይ ዋላን ያቀፈው የትግራይ ፓርቲዎች የጋራ የፖለቲካ መድረክ የሀገራዊ ምክክር ኮሚሽን ሰሞኑን አዲስ አበባ ላይ ያካሄደውን የትግራይ አጀንዳ ማሳሰቢያ ምክክር ውድቅ አድርገዋል። የአዲስ አበባው ምክክር ትግራይ ህዝብን የማይወክልና በህዝቡ ዘንድ የማይታወቅ መሆኑን የጠቀሰው መድረኩ የምክክሩ ዓላማ የግለሰቦችንና የቡድን የስልጣን ምኞትን ለማረጋገጥ ብቻ ያለመ ነበር በማለት አጣጥሎታል። መድረኩ መንግስትና ኮሚሽኑ አሳፋሪ ካለው ተግባር ወጥተው የትግራይን ህዝብ ትክክለኛ ጥያቄዎች ይመልሱ ሲል ጠይቋል። የብልጽግና ቡድን በነጌታቸው ረዳ በሚመራው ክንፉ የትግራይን ጉዳይ በአዲስ አበባ ምክር ይፈታለሁ በሚል ምክክር ማድረጉ ይታወሳል። ሆኖም በዚህ መድረክ አብዛኛው የተገኘው ለብልጽግና በሆዱ ያደረ የስምረት ካድሬና ከህወሓት ጋር የተጋጨ የነጌታቸው የባለስልጣናት ቡድን ነው። የብልጽግናን ስልጣን ለማጽናት የተቋቋመው ይህ ኮሚሽን በአማራም ይሁን በሌሎች አካባቢዎች በጥቂት ካድሬዎቹ በኩል ህዝብ ያልተወከለበትን የምክክር አጀንዳ የማሰባሰብ ሂደት መከወኑ ይታወሳል። አሁን ላይ ግን ኮሚሽኑ የሀገርን ሰላምና አንድነት ከማጽናት ይልቅ የብልጽግናን ስልጣን ለማቆየት የተቋቋመ በመሆኑ ቅቡልነት አጥቷል። ኢራን በተባበሩት አረብ ኤምሬቶቿ ዱባይ በፈጸመችው ጥቃት ኦራክል የተሰኘው ህንፃ ጉዳት ማስተናገዱ ተገለጸ። በዱባይ የጸጥታ አካላት ከአየር ላይ የተሰነዘረውን ጥቃት ማክሸፋቸውን ተከትሎ የጥቃቱ ፍርስራሾች በዱባይ ኢንተርኔት ሲቲ በሚገኘው የኦራክል ህንፃ ላይ መውደቃቸውንና የአደጋ ጊዜ አገልግሎት ሰጪዎች በስፍራው ምላሽ መስጠታቸውን የከተማዋ ባለስልጣናት አስታውቀዋል። የዱባይ ሚዲያ ቢሮ በኤክስ ገጹ ላይ ባሰፈረው መረጃ ባለስልጣናት በዱባይ ኢንተርኔት ሲቲ በሚገኘው የኦራክል ህንፃ ግንባር ላይ ከአየር ላይ የተሰነዘረ ጥቃት ፍርስራሽ በመውደቁ ምክንያት ለተከሰተ አነስተኛ አደጋ ምላሽ መስጠታቸውን አረጋግጠዋል ብለዋል። መጋቢት 23 2018 ዓ.ም የኢራን እስላማዊ አብዮታዊ ዘብ ኃይል በታዝኒም የዜና ወኪል በኩል ባወጣው መግለጫ እንደ ኦራክል፣ ቦይንግ፣ ቴስላ፣ ሜታ፣ ጎግልና አፕል ያሉ ከ15 በላይ አሜሪካውያን በባለቤትነት የተቆጣጠሯቸውን ግዙፍ የቴክኖሎጂ ኩባንያዎችን ህጋዊ የጥቃት ኢላማዎች ሲል ፈርጇቸው ነበር። አብዮታዊ ዘቡ እነዚህን ኩባንያዎች የሽብር ኢላማዎችን በመንደፍ እና በመከታተል ረገድ
ዋናዎቹ አካላት ሲል የወነጀላቸው ሲሆን በእነዚህ ተቋማት ውስጥ የሚሰሩ ሰራተኞችና በአቅራቢያው የሚኖሩ ሰዎች አካባቢውን በአስቸኳይ እንዲለቁ አሳስቦ ነበር። ኢራን ይህን ዛቻ የሰነዘረችው በከፍተኛ የፖለቲካና የመከላከያ መሪዎቿ ላይ የሚፈጸመውን የታቀደ ግድያ ለመመከት እንደሆነ የገለጸች ሲሆን በዱባይ ማሪና እና ኢንተርኔት ሲቲ የተከሰቱት የፍርስራሽ መውደቅ አደጋዎች ከዚሁ ዛቻ ጋር ተያይዘው በስፋት እየተነገሩ ይገኛሉ። ኦራክል ኩባንያ ኢራን አጸፋ ወስድባቸዋለሁ ካለቻቸው 18 የአሜሪካ ኩባንያዎች ዝርዝር ውስጥ አንዱ መሆኑ ይታወቃል። በተመሳሳይ የአሜሪካ ተዋጊ ጀት በኢራን ግዛት ውስጥ ተመቶ መውደቁ ከተሰማ በኋላ የኢራን መገናኛ ብዙሃን ከበረራ አባላቱ መካከል አንዱ በሀገሪቱ ደቡባዊ ክፍል ሳያርፍ እንዳልቀረ እየዘገቡ ነው። የአሜሪካ ባለስልጣናት የቢቢሲ አጋር ለሆነው ሲቢኤስ አብራሪው መገኘቱንና አብሮት የነበረው የጦር መሳሪያ ስርዓት ተቆጣጣሪ ባልደረባው ግን እየተፈለገ መሆኑን ተናግረዋል። የኢራን ብሔራዊ መገናኛ ብዙሃን ዜጎች አብራሪውን በህይወት ይዞ ለሚያስረክብ ደጎስ ያለ የገንዘብ ሽልማት እንደሰጠው ሲያስተዋውቁ ተደምጠዋል። ሽልማቱ እስከ 66,000 አሜሪካ ዶላር እንደሚደርስ የመገናኛ ብዙሃኑ ሲናገሩ ተደምጠዋል። ይህ ገንዘብ በአገሪቱ ከሚታወቀው ወርሃዊ ደሞዝ አንጻር እጅግ በጣም ከፍተኛው ነው። ከዚህ መግለጫ በኋላ የታጠቁ ግለሰቦች በሁለት የሀገሪቱ ደቡባዊ ግዛቶች የጦር ጀቱ ውስጥ የነበሩ አባላትን ፍለጋ ላይ መሰማራታቸውን የሚያሳይ ተንቀሳቃሽ ምስል ተለቋል። አንድ ትክክለኛነቱ ያልተረጋገጠ ቪዲዮ በደቡባዊ ኩዜስታን አውራጃ በርካታ ሰዎች ጠመንጃና የሀገሪቱን ባንዲራ ይዘው ፍለጋ ሲሰማሩ ያሳያል። በቪዲዮ ላይ አንዱ ግለሰብ ፈጣሪ ይረዳናል፣ እናገኘዋለን ሲል ይደመጣል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።